17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ስንት ደረሰ? የባንክ የምንዛሬ ዋጋ ጨመረ ወይንስ ቀነሰ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው ሙሉ መረጃና ሙሉ ዝርዝር ልናደርሳችሁ ተከስተናል። ከእናንተ የሚጠበቀው ቪዲዮአችን ላይክ፣ ሼር ማድረግ ነው። ከምንዛሬ ዋጋ በተጨማሪ የጥያቄያችሁን ምላሽ እንሰጣለን። ነገር ግን ሰዓት ላለመሻማት በቅድሚያ የምንዛሬ ዋጋን እናያለን። በመቀጠል የጥያቄያችሁን ምላሽ እናስከትላለን። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 4963 ብር እንደሚሸጥና እንደ ኢማራቶች ዲርሃም 49 ብር ከ63 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ውድ የቻናል ቤተሰቦች አድማጭ ተመልካቾቻችን ይህን መረጃ የምትከታተሉት የምታደምጡ የት ሀገሩ ናችሁ ነው? ያላችሁበትን ቦታ ኮመንት ላይ አስቀምጡልኝና ከፍተኛ ኮመንት ያገኘውን ሀገር ወይንም ደግሞ ብዙ ተከታታይ ያለኝን ሀገር በቀዳሚነት አስደምጣለሁ። ዛሬ የኢማራቶች ዲርሃም ብዙ ኮመንት ስላገኘ የኢማራቶችን ዲርሃም ቅድሚያ አስደምጫቸዋለሁ። በባንኮች ስንት እየተዘረዘረ ይገኛል? የኢማራቶችን ዲርሃም በተመለከተ አብረን እንመልከት። አንድ የኢማራቶች ዲርሃም 43 ብር ከ24 በንግድ ባንክ እንዲሁም በአቢሲኒያ ባንክ 44 ብር ከ70፣ በሂጅራ ባንክ አንድ የኢማራቶች ዲርሃም 47 ብር ከ16 ሳንቲም እየተዘረዘረ ይገኛል። የኢማራቶችን ዲርሃም በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። እንዲሁም ሁለተኛ ደረጃ የተቀመጠው ዳሽን ባንክ ነው። አንድ የኢማራቶችን ዲርሃም 46 ብር ከ19 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው የአሜሪካን ዶላርን በተመለከተ ነው። 100 የአሜሪካን ዶላር 18230 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ30 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ 158 ከ83፣ በግሎባል ባንክ 159 ከ62፣ በአቢሲኒያ ባንክ 159 ከ55 እንዲሁም በአባይ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። 162 ብር ከ57 ሳንቲም እየዘረዘረ ይገኛል። በመቀጠል ዩሮን እናስከትላለን። 100 ዩሮ 20803 ብር እንደሚሸጥና 1 ዩሮ 208 ብር ከ03 ሳንቲም እየተሸጠ ይገኛል። በንግድ ባንክ 1 ዩሮ 181 ከ54 እንዲሁም በአቢሲኒያ ባንክ 186 ከ39፣ በዳሽን ባንክ 187 ከ24 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 187 ብር ከ94 ሳንቲም እየዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4854 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ54 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 42 ከ30፣ በአቢሲኒያ ባንክ 44 ብር ከ05፣ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 45 ብር ከ25 ሳንቲም እየዘረዘረ ይገኛል። የሳዑዲ ሪያልን በተመለከተ እንዲሁም በዳሽን ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እየተዘረዘረ ይገኛል። በተመሳሳይ በመቀጠል የምናየው የካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 12940 ብር እንደሚሸጥና አንድ ካናዳን ዶላር 129 ብር ከ40 ሳንቲም በመሸጥ ላይ ይገኛል። የአውስትራሊያን ዶላር 12755 ብር እንደሚሸጥና አንድ የአውስትራሊያን ዶላር 127 ብር ከ55 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 58921 ብር እንደሚሸጥና አንድ ኩዌት ዲናር 589 ብር ከ21 ሳንቲም በመሸጥ ላይ ይገኛል። የኩዌት ዲናርን በተመለከተ በንግድ ባንክ 506 ብር ከ60 ሳንቲም እየተሸጠ ይገኛል። በመቀጠል ፓውንድ ስተርሊንግን እናያለን። 100 ፓውንድ ስተርሊንግ 24476 ብር እንደሚሸጥና 1 ፓውንድ ስተርሊንግ 244 ብር ከ76 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 28 ከ83 እንዲሁም በግሎባል ባንክ 208 ከ16፣ በአቢሲኒያ ባንክ 212 ብር ከ20 እና በሂጅራ ባንክ 215 ብር እየተሸጠ ይገኛል። ወይንም ይቅርታ በሂጅራ ባንክ እንግዲህ እየተዘረዘረ ይገኛል ለማለት ነው። ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው የኳታር ሪያልን በተመለከተ ነው።
100 የኳታር ሪያል 4812 ብር እንደሚሸጥና 1 የኳታር ሪያል 48 ብር ከ12 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47419 ብር እንደሚሸጥና 1 የኦማን ሪያል 474 ብር ከ19 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው የጆርዳን ዲናርን በተመለከተ ነው። 100 ጆርዳን ዲናር 25715 ብር እንደሚሸጥና 1 ጆርዳን ዲናር 257 ብር ከ15 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 1051 የኢትዮጵያ ብር እንደሚሸጥና 1 የሳውዝ አፍሪካን ራንድ 10 ብር ከ51 ሳንቲም በመሸጥ ላይ ይገኛል። ቱርኪ ሊሬ 3 ብር ከ86፣ የኢንዲያን ሩፒን 1 ብር ከ88 እና በስተመጨረሻ የባህሪን ዲናርን ስንመለከት 100 ባህሪን ዲናር 48300 የኢትዮጵያ ብር እንደሚሸጥና 1 ባህሪን ዲናር 483 ብር ከ02 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። የጥቁር ገበያ የምንዛሬ ዋጋ ትላንት ካደረስናችሁ መረጃ ጋር ሲነጻጸር በአሁኑ ቅናሽ አሳይቷል። በመቀጠል የጥያቄያችሁን ምላሽ እናያለን። የመጀመሪያው ጥያቄ ወንድሜ እባክህ አትለፈኝ፣ እኔ በዌስተርን ዩኒየን እልክና ቤተሰብ አውጥተው ወደ አካውንቴ ያስገቡልኛል፣ የሚያመጣብኝ ችግር ይኖር ይሆን? ፕሊስ አትለፈኝ ይላል። አዎ አንቺ ያነሳሽው እህቴ ወይንም ደግሞ የምትጠቀሚው አይዲያ ለብዙዎቹ ትምህርት ሊሆን የሚችልና ብዙዎቹን ሊጠቅም የሚችል ምርጥ የሆነ አካሄድ ነው። ምንም አይነት ችግር የለውም። በዌስተርን ዩኒየን ለቤተሰቦችሽ ትልኪያለሽ። ቤተሰቦችሽ ይሄን ሳንቲም በቀጥታ አውጥተው ወደ አንቺ ወይንም ደግሞ ንግድ ባንክ ከሆነ ንግድ ባንክ በአጠቃላይ ባለሽ የባንክ አካውንት ወደዛ አካውንት ያስተላልፉልሻል። ተማም ይሄን በተመለከተ ትክክለኛ አካሄድ እየሄድሽ ትገኛለሽ። ምንም አይነት ችግር የለውም፣ ቀጥይበት። ነገር ግን ሁለት ነገር ልንገርሽ። አንደኛ ነገር የምትልኪው ገንዘብ ሙሉ በሙሉ በአካውንትሽ መድረሱን እርግጠኛ መሆን ይኖርብሻል። ይሄን የምታረጊበት ደግሞ ቤተሰብ ያስገቡልሽን ወይንም ደግሞ ያስተላለፉበትን ደረሰኝ እንዲሰጡሽ ማድረግ ይኖርብሻል፣ እንዲያስተላልፉልሽ በስልክም ሆነ በምንም። አንደኛ። ሁለተኛ ደግሞ በዌስተርን ዩኒየን ወደ ቤተሰብ የላክሽበትን ደረሰኝና ረሲት ልትቀጂ ልትጥይ አይገባም። ይህን ደረሰኝ በስነ ስርዓት ልትሰበስቢና ከአንቺ ጋር ልታደርጊ ወደ ሀገር ቤት ስትገቢ ይዘሽው መግባት ይኖርብሻል። ምናልባትም የሰበሰብሽው ገንዘብ በማየት መልኩ ነው የተላከ ብትባይ ይሄው በዌስተርን ዩኒየን ለቤተሰብ ልኬ ቤተሰብ ወደ አካውንት ያስተላለፉት ነው በማለት ሁለቱንም ደረሰኝ ማቅረብ ትችያለሽ። ምርጥ አካሄድ ነው፣ ቀጥይበት።